አብዛኞቹ ሰዎች የእግዚአብሔርን ኃይል ይፈልጋሉ። ነገር ግን ዋጋውን ለመክፈል ፈቃደኛ የሆነ ማንም የለም። እቶን እሳት ሳይኖራቸው እሳቱን ይፈልጋሉ። መሠዊያ ሳይኖራቸው ቅባቱን ይፈልጋሉ። የክብርን አምላክ ሳይዙ ክብርን ይፈልጋሉ። ነገር ግን እውነቱ ይህ ነው። የእግዚአብሔር ኃይል ርካሽ አይደለም። እጅግ እውነተኛና ከፍተኛ ዋጋ ያስከፍላል። በዚህ ቪዲዮ ያ ዋጋ በትክክል ምን እንደሆነና ስንት አማኞች ኃይል በሌለው ሕይወት እንደሚኖሩ እንመለከታለን። እግዚአብሔር በእርግጥ የፈጠራቸው ባልተለመደና በታላቅ ተፈጥሯዊ ኃይል ውስጥ እንዲመላለሱ ነው። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። መክፈል ያለቦት የመጀመሪያው ዋጋ ሙሉ በሙሉ የመሞትና ለራሱ እጅ የመስጠት ዋጋ ነው። ይህ በጣም ከባድ እንደሚመስል አውቃለሁ። ነገር ግን ትርጉሙን ላብራራ። ተመልከቱ። እግዚአብሔር ሊጠቀምቦት ሲፈልግ ስለሱ ከሚያውቋቸው የመጀመሪያ ነገሮች አንዱ መቋቋምን ወይም እልከኝነትን እንደሚጠላ ነው። ትርጉሙ እግዚአብሔር ከማንም ሰው ጋር አብሮ ለመጎተት ወይም በግድ ለመሄድ አይወድም። በሌላ አባባል እግዚአብሔር የራሱን መንገድ መከተል ከሚወድ ሰው ጋር መስራት አይወድም። ስለዚህ በመጀመሪያ የሚጠይቀው ነገር ሥጋዊነቶ እንዲሞት ነው። ይህም ማለት ግትርነቶን እና ትዕቢቶን ወደ ጎን ትተው እርሱ እንዲመራውት መፍቀድ ማለት ነው። በገላትያ ምዕራፍ 2 ቁጥር 20 ላይ ሐዋርያው ጳውሎስ በጣም ጠንካራ የሆነ ነገር ተናግሯል። አብዛኞቹ ሰዎች አንብበውት ጥልቅነቱን ሙሉ በሙሉ ይስቱታል። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ላይ የምኖረው ነው። ይህ አንዴ የሚከናወን ክስተት አይደለም። በየቀኑ በየሰዓቱ የሚደረግ የመሞት ምርጫ ነው። ትዕቢቶ ይሞታል፣ የግል አጀንዳው ይሞታል፣ ራስ ወዳድ የሆኑ ዕቅዶቹም ይሞታሉ እና ክርስቶስ ሙሉ በሙሉ ይኖርባቸዋል ማለት ነው። ዋጋው ይህ ነው። ራሱ ኢየሱስም በዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ እንዲህ ብሏል፣ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። አብዛኞቹ ሰዎች መቀበር አይፈልጉም። እግዚአብሔር እንዲጠቀምባቸው ይፈልጋሉ። ነገር ግን እንዴት እንደሚጠቀምባቸው እግዚአብሔርን ማስተማር ይፈልጋሉ። ነገር ግን በዚያ መንገድ አይሰራም። እጅግ በእኔነት ከተሞሉ እግዚአብሔር የሚጠቀምበት ዕቃ አያጣም። እንደውም እግዚአብሔር ሁል ጊዜ ምትክ ወይም መጠባበቂያ አለው። እርሶ ካልተገኙ በእግዚአብሔር ለመጠቀም ዝግጁ የሆነ ሰው ምን ጊዜም አለ። ዳዊት የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይነቅም ብሏል። እግዚአብሔር በእኔነት የተሞላውን ሊሞላው አይችልም፣ እጅ የሰጠውን እንጂ። በእኔነት የተሞላ ሰው ለመንፈስ ቅዱስ ቦታ የለውም። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። መክፈል ያለቦት ሁለተኛ ዋጋ የጸሎትና የጾም ዋጋ ነው። ይህ ቀላል ሊመስል ይችላል። ነገር ግን ይህ ምን ያህል ከባድ እንደሆነ ላሳያችሁ። ሰዎች የእግዚአብሔርን ኃይል ይፈልጋሉ፣ ግን መጸለይ አይፈልጉም። ቅባቱን ይፈልጋሉ፣ ግን መጾም አይፈልጉም። ውጤቱን ይፈልጋሉ፣ ግን ሂደቱን እምቢ ይላሉ። ኃይልን በመፈለግና በሱ ውስጥ በመመላለስ መካከል ያለው ትክክለኛ ልዩነት ይህ ነው። በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 21 ላይ የኢየሱስ ደቀ መዛሙርት ከአንድ ወጣት ልጅ አጋንንት ለማውጣት ሲሞክሩና አጋንንቱ ሳይንቀሳቀስ ሲቀር አፍረዋል። ገሰጹት፣ አዘዙት፣ ግን ምንም አልተፈጠረም። በልጁ ተስፋ ያልቆረጠው አባት በምትኩ ወደ ኢየሱስ አመጣው።
ኢየሱስም ወዲያውኑ አጋንንቱን አወጣው። ከዚያም ከኢየሱስ ጋር ብቻቸውን ሲሆኑ እኛ እሱን ማውጣት ያልቻልነው ለምንድን ነው በማለት በቁጥር 19 ላይ ጠየቁት። ኢየሱስም ዛሬም ለቤተ ክርስቲያን የሚሰራ መልስ ሰጣቸው። በቁጥር 21 ላይ እንዲህ አለ፣ ይህ አይነት ግን ከጸሎትና ከጾም በቀር አይወጣም። ሁሉም አጋንንት አንድ አይደሉም። ጥልቅ የጸሎትና የጾም ሕይወት ከገነባ ሰው በቀር በምንም መልኩ ምላሽ የማይሰጡ የአጋንንት ጨለማ ደረጃዎች አሉ። ደቀ መዛሙርቱ ኃይል ነበራቸው። ኢየሱስ ኃይልና ሥልጣንን ሰጥቷቸዋል። ነገር ግን ለዚያ ልዩ የውጊያ ደረጃ የሚያስፈልገውን የሥልጣን ጥልቀት የሚቀበለውን የጸሎት ሕይወት አልገነቡም ነበር። አእምሮን የሚያረጋጋው እውነት ነው። ኃይል ጥገናን ይፈልጋል። ቅባት ፍለጋን ይፈልጋል። በጸሎት ሕይወቶና በመንፈሳዊ ሥልጣኑ መካከል ያለው ግንኙነት ምሳሌያዊ አይደለም፣ ትክክለኛና ቀጥተኛ ነው። ጾምና ጸሎት በእግዚአብሔር ሕይወት ውስጥ ያለውን ሥልጣን የሚጠብቅና የሚገነባ የሚከፍሉት ዋጋ ነው። በጸሎት መቀጠል አለበት። የሚሰራው በቀላሉ በዚህ መንገድ ነው። መክፈል ያለበት ሦስተኛው ዋጋ የቅድስና ዋጋ ነው። አሁን ብዙ ሰዎች የማይመቻቸው ቦታ ይሄ ነው። ስለ ጸጋ ማውራት እንወዳለን። ነገር ግን በሆነ መንገድ ጸጋ በብዙዎች ዘንድ በኃጢአት ለመኖር ፈቃድ እንደሆነ አይነት ተዛብቷል። ሆኖም የእግዚአብሔር ኃይል በእነሱ ውስጥ እንዲፈስ ይፈልጋሉ፣ ይጠብቃሉ። መጽሐፍ ቅዱስ ግን የሚያስተምረው ይህንን አይደለም። በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 20 እስከ 21 ላይ ጳውሎስ እንዲህ ሲል ጽፏል። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹም ለክብር እኩሌቶቹም ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ዕቃ ይሆናል። ይህንን ቃል በጥንቃቄ አንብቡት። ማንም ከነዚህ ራሱን ቢያነጻ ይላል። ንጽሕናው የእርሶ የግል ኃላፊነት ነው። እግዚአብሔር አያነጻውት። በእርሶ ሕይወት ውስጥ ምን እንደሚገነባ እንደሚፈቅዱ ዓላማ ሊኖሮትና ሊያስቡበት ይገባል። በማታ በስልኮ ላይ የሚያዩት ምንድን ነው? በጆሮዎቹ እንዲገቡ የሚፈቅዱላቸው ምንድን ናቸው? እሺ ለሚሉት ነገርና በድፍረት እምቢ ለሚሉት ነገር ንጹሕ የመሆን ኃላፊነቱ የእርሶ ነው። ይህ እጅግ አስፈላጊ የሆነበት ምክንያት እግዚአብሔር ኃይሉን ንጹሕ ባልሆኑ ዕቃዎች ውስጥ በቀላሉ ስለማያፈስ ነው። ስለማይወዳቸው አይደለም። ይልቁን ንጹሕ ያልሆነው ዕቃ ስንጥቆች ስላሉት ነው። እግዚአብሔር ኃይሉን በተሰነጠቀ ዕቃ ውስጥ ሲያፈስ ኃይሉ በዚያው ስንጥቆች ውስጥ ፈሶ ይጠፋል። የባሰበት ደግሞ ጠላት በዚያው ስንጥቆች ውስጥ ገብቶ የእግዚአብሔር ኃይል ተብሎ የሚታሰበውን ነገር ለማጥፋት ዓላማዎች ሊጠቀምበት ይችላል። በስጦታዎችና በኃይል የሚንቀሳቀሱ የሚመስሉ ነገር ግን ድርብ ሕይወት የሚኖሩ ሰዎችን የምናየው ለዚህ ነው። በዕቃቸው ውስጥ ያሉት ስንጥቆች በመጨረሻ የጥፋታቸው መግቢያ በር ይሆናሉ። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ ዛሬውኑ ይጀምሩ። እግዚአብሔር ሆይ ኃይልህን መሸከም የሚችልበትን ጸጋና ልብ ስጠኝ የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።